ከጥንካሬ አንፃር የተወሰኑ ነጥቦችን አነሳለሁ። አንደኛ እየተሻሻለ የመጣ የአመራር ውህደት፣ የአመራር አንድነት ተናቦ ተቀናይቶ በጋራ ውጤታማ ለመሆን ያለው አጠቃላይ የአመራራችን አሰራር እየተሻሻለ መምጣቱን ያሳያል። ውሳኔ ሰጪነት፣ ምላሽ ሰጪነት እያደገ እንደመጣ ያሳያል። በተለይ በመልካም አስተዳደር ያቀርናቸው እቅዶች፣ ህዝብ ያነሳቸው ጥያቄዎች የትኞቹ ተመልሰዋል፣ የትኞቹ ሳይመለሱ ቀሩ፣ ምን አይነት ምላሽ ነው የተሰጠው፣ እነኚህ የተሰጡ ምላሾች በቂ ናቸው ወይ፣ ተፈጽመዋል ወይ ብለን ክትትል ያደረግንባቸው አግባቦች እያደገ የመጣ እየተሻሻለ የመጣ ለውጤታማነታችን በከፍተኛ ሁኔታ አስተዋጽኦ እንዳደረገ ያሳየናል ማለት ነው። በሌላ በኩል በተለያየ መንገድ ክፍተት ስራው ሲፈጠር የተፈጠሩ ክፍተቶችን ለይቶ በመያዝ ችግር ፈጣሪዎችንም ለይቶ በመያዝ ክፍተቶች ብቻ ሳይሆን ብልሽቶችንም ጭምር የፈጸሙ አመራሮች ሰራተኞችን በመለየት ሁሉም በየራሱ ደረጃ ውሳኔ ለመስጠት ተጠያቂ ለማድረግ እሱን ደግሞ ሪፖርት የማድረግ ሁኔታ እየተሻሻለ መጥቷል። አንዱ አመራራችን የምንወቅሰው በዚህ ነበር። ጥፋት አጠገቡ አለ፣ ሌላ አካል ሄዶ መርምሮ አጣርቶ ውሳኔ እንዲሰጥበት የሚፈልግ እንደ ጠቋሚ የመናገር ወይም ደግሞ እንደ ጠያቂ የመቅረብ ዝንባሌዎች በርከት ይሉ ነበር። ከዚህ የመውጣት ሁኔታው በጣም እድገት አሳይቷል። በጥሩ አይተነዋል ማለት ነው። ከሁሉ በላይ ሰውን በስራ መመዘን፣ የስራ ስምሪት ሰጥቶ ስራ ቆጥሮ ሰጥቶ የሰራ ያልሰራ ዲሊቨር ያደረገ በሚታይ በሚጨበጥ ስራ ሰውን መመዘን፣ ደባል የሰዎች መመዘኛዎች እየተራገፉ መጥተዋል። አዲስ አበባ ላይ ከየት መጣ እንዴት መጣ ማን ነው የሚለው እንደማያዋጣ ያመነ አመራር እየተጠናከረ መጥቷል። ምን ሰራ፣ እንዴት ሰራ፣ ምን ያህል ሰራ የሚለው የአመራራችን መመዘኛ ሆኗል። የአመራር ስነ ምግባርን በየጊዜው እየተሻሻለ እንዲሄድ ለማድረግ የሚታዩ የስነ ምግባር ጉለቶችንም በታዩበት ደረጃ በተደረሰባቸው ደረጃዎች ከመሸፈን ይልቅ ለማጋለጥ የሚደረጉ እንቅስቃሴዎችም በበጎ የምንመለከታቸው ናቸው ማለት ነው። በጥቅሉ እነኚህ ተደምረው ለ6 ወር ያቀርናቸውን ስራዎች 95.3 እጅ በአማካይ ማለት ነው፣ በሁሉም ዘርፍም ማለት ነው 95.3 እጅ መፈጸም ችለናል። ይሄ የተፈጸመው ስራ የሚሸፈን ሳይሆን በሁሉም ዘርፍ በትክክል የሚቆጠር የሚታይ የሚጨበጥ ውጤት ነው። የሁሉም አመራር ደግሞ ጥረት አለበት። የጥረቱ ደረጃ ሊለያይ ይችላል። በዚህ ውስጥ ያለው አስተዋጽኦ ደረጃ ሊለያይ ይችላል። ግን ደግሞ ከላይ እስከ ታች ያለው አመራራችን ሰራተኞቻችን ጥረት ያደረጉበት ውጤት እንደሆነ መጨበጥ ተገቢ ነው። ለአብነት መሰረተ ልማትን ላንሳ። ከፍተኛ ውጤት የተመዘገበባቸው ዘርፎችን ለአብነት አነሳለሁ። መሰረተ ልማት የመጀመሪያው መንገድ ነው። ብዙ ጊዜ በምሳሌ ሳነሳላችሁ እንደነበረው ያደጉት ሀገራት ነጮች ምን ይላሉ? አገር ማበልጸግ ከፈለክ መንገድ ገንባ ነው። ቅድሚያ ለመንገድ ሰጥተናል። በበጀትም በከፍተኛ ሁኔታ የመንገድ ስራዎቻችን ተደግፈው እንዲሰሩ ክትትል የሚደረግባቸዋል። በሁሉም ትኩረት ሰጥተናል። የመንገዶች ባለስልጣንም በከፍተኛ ሁኔታ ማሻሻልና መሻሻልና አሳይቷል። የመንገድ ሽፋኑን በማስፋት በኩል የመንገድ ኔትወርክን በማሻሻል በኩል እንዲሁም የመንገድ ስታንዳርድን ከፍ አድርጎ በመስራት ከፍተኛ ውጤት መጥቷል። ከፍተኛም የሚባል ከነበረበት አንፃር ነው ከፍተኛ የምንለው እንጂ ከልማት ፍላጎታችን አንፃር አይደለም። እንደምታውቁት ከተማችን ላይ ሽሮ ፈሰስ የሚባሉ መንገዶች ነበሩ። ዛሬ ግን የሚሰራው አስፋልት በዚህ ሰዓት እንኳን ወጣችሁ የቦሌ መድኃኔዓለምን መንገድ ብትመለከቱት ዘላቂ የሆነ ስራ ሌሎች ስራዎቻችን በከፍተኛ ሁኔታ አስተዋጽኦ በሚያደርጉ የካፒታል ኢንቨስትመንታችን ዘላቂ ሆኖ በረጅም ጊዜ አገልግሎት በመስጠት የሚመዘን እንዲሆን በማድረግ ጥራት ያለው ስራ መስራት ላይ ለውጦች መጥተዋል። በዚህ 6 ወር ከ134 ኪሎ ሜትር በላይ የመንገድ ግንባታዎች ተሰርተዋል።
በአመት ይገነባ ያልነበረ 134 ኪሎ ሜትር በላይ አዳዲስ መንገዶችን ገንብተናል። የነበሩ መንገዶችን ስታንዳርዳቸውን ከፍ አድርገናል፣ አስፍተናል። የሳይክል የእግረኛ መንገዶችን ጨምረንበታል። ይሄ ብቻ አይደለም። ከ573 ኪሎ ሜትር በላይ ነባር መንገዶች፣ የተሰባበሩ የውስጥ ለውስጥ መንገዶች፣ የተበላሹ መንገዶች ጥገና ተደርጎላቸዋል። እንደዚህ ማለት ታዲያ አሁንም ከተማችን ውስጥ በርካታ የመንገድ መሰረተ ልማት ፍላጎት አለ፣ ያልደረስንባቸው አለ፣ ተጀምረውም ያላለቁ አሉ፣ ጥገናም የሚያስፈልጋቸው በጥገና ያልተሸፈኑም ደግሞ አሉ። ነገር ግን ከአፈጻጸም አንፃር ሁሉ በአንድ ጊዜ አይሰራም። ከአቀድነው አንፃር ረጅም ርቀት የተሄደበትን ጠንካራ ስራ መያዝ ተገቢ ነው የሚሆነው። በውሃና ፍሳሽ በኩል በተለይ መጠጥ ውሃ ዘንድሮ 60,000 ሜትር ኩብ በቀን ለመጨመር የተሰራው ስራ ውጤታማ ነው። በትክክል በዚህ አመት ይሄን ያህል ሜትር ኩብ ውሃ መጨመር እንደምንችል ተጨባጭ ስራዎች በዚህ 6 ወር ውስጥ ተሰርተዋል። በዚህ ልክም የውሃ ጭማሬ ይኖረናል። በፍሳሽ ማጣሪያ በኩል ወደ 8 የሚሆኑ የፍሳሽ ማጣሪያዎች አንደር ኮንስትራክሽን ናቸው። 7ቱ በወንዞች ዳርቻዎች ላይ ብክለትን ለመከላከል እየሰራን ያለናቸው ናቸው። አሁን የኤሌክትሮ መካኒካል ስራ ካልሆነ በስተቀር ሌላው የሲቪል ስራዎች ተጠናቀዋል። ትልቁ የፍሳሽ ማጣሪያ ደግሞ ከዓለም ባንክ ጋር ሆነን ከዛ በተገኘ ፋይናንስ እየተሰራ ያለው አውሳ ራሱ እያሰራ ያለው ነው። በዛም በኩል ስራዎች ላይ ትኩረት አድርጎ በመስሪያ ቤቱ ችግሮችን በፍጥነት በመቅረፍና ተገቢውን ዲሊቨሪ በተገቢው ሰዓትና ፍጥነት ጥራት በመስራት በኩል ምንኮራበት መስሪያ ቤት እየሆነ መጥቷል ማለት ነው። በተለይ የፍሳሽ መስመር ዝርጋታ አዲስ አበባ ላይ ቤዚክ የሆነ ብሬክ ስሩ የሚባል ልትኮሩበት የሚገባ እያንዳንዳቸው አመር ግን አታውቁትም። ችግሩ መሬት ውስጥ የሚሰራ ስራ ነው። ኔትወርክ ነው እየተሰራ ያለው። የከተማው የፍሳሽ ስርዓት ኔትወርኩ ተጠንቶ በዛ መሰረት ነው እየተሰራ ያለው። የፍሳሽ ስርዓት ላይ ነው አዲስ አበባ ትልቁን የከተሜነት መመዘኛዎች ማታሟላ የነበረው። ፍለፊት በመናየው ቆሻሻ ብቻ አልነበረም። የፍሳሽ አወጋገር ስርዓታችን አሳፋሪ ነበር፣ በጣም አሳፋሪ። ወደ ወንዝ የሚለቀቅበት በየቦታው ብክለት የሚፈጠርበት የፍሳሽ ማጣሪያ ያልነበረበት ከተማ። በለውጡ ዋዜማ ላይ ያለቀው አንድ ያቃቂ የፍሳሽ ማጣሪያ የነበረን ነው። ዛሬ 43 ደርሰናል። ብዛዮትን ይገላል፣ ፕሮዳክቲቪቲን ያጠፋል፣ ሰዎችን ለበሽታ ይዳርጋል፣ ህይወት እስከ ማጥፋት ድረስ በተለይ ደግሞ ለካንሰር የሚዳርጉ በሽታዎች የሚመነጩበት ብክለት ነው። ስለዚህ ከዛ አንፃር የተሰሩ ስራዎች ከተማዋን ለነዋሪው ምቹ ማድረግ፣ ንጹህ፣ ጽዱ፣ አረንጓዴ ማድረግ የምንለው አንዱ ፍሳሽ ላይ በሰራነው ስራ የፍሳሽ አወጋገር ስርዓት ላይ እያመጣን ባለነው ለውጥ ነው የሚመዘነው ማለት ነው። የተለያዩ ህዝብ የሚጠይቃቸው ጥያቄዎች፣ የመሰረተ ልማት ጥያቄዎች በየክፍለ ከተማው፣ በየወረዳው፣ በየሴክተሩ የሚጠየቁ የመሰረተ ልማት ጥያቄዎችን ደግሞ መሰረት አድርገን ወደ 274 ፕሮጀክቶችን ጨርሰናል። በዚህ 6 ወር ነው እያወራለሁ። 274 ፕሮጀክቶችን ጨርሰናል። የጤና፣ የትምህርት፣ የመስሪያ ቦታዎች፣ ሼዶች፣ ህዝብ የሚገለገልባቸው የወረዳ ጽህፈት ቤቶች፣ የፖሊስ ጽህፈት ቤቶች የከተማችንን ስታንዳርድ የሚመጥን አገልግሎት የሚሰጥባቸው ከማድረግ አንፃር እድሳቶችን አስወግጄ ከዚህ ውስጥ አስወጥጄ አዳዲስ ፕሮጀክቶች 274 በ6 ወር መገንባት ችለናል። በጀቱንም ጊዜውንም ማሰብና አናላይዝ ማድረግ በጣም ይገባል። ይሄ ቁጥር ዝም ብሎ ቁጥር አይደለም። ህዝብ የሚጠቀምበት፣ ችግሩ የተፈታበት፣ አገልግሎት የሚያገኝበት፣ አገልግሎት የሚሰጥበት ማዕከላት ናቸው የተገነቡት። በአረንጓዴ ውበትም ሽፋን አዲስ አበባ በጣም እየገሰገሰች ነው። እንግዲህ እንደምታስታውሱት በለውጡ ማግስት 2.8 እጅ አረንጓዴ ሽፋን የነበራት ከተማ ናት። ዛሬ 20 ቤት ገብታለች። እስከ 22 እጅ ድረስ ሽፋን መረጃ ወጥቷል። በእርግጥ የዘንድሮ ከዛ በላይ ሆኖ መረጃ እንደሚወጣ እንጠብቃለን። በእኛ ሳይሆን ሌሎች ገለልተኛ አካላት በተስማሙበት የምንሰራቸው አረንጓዴ ልማቶች ስታንዳርዳቸውን ይጠበቁ፣ ለውበትም ለጥላም
ለምግብም የሚሆኑ ከማድረግ አንፃር መሻሻሎች በከፍተኛ ሁኔታ ታይተዋል ማለት ነው። ከመኖሪያ ቤቶች ግንባታ አንፃር ብዙ ጊዜ ከፍተኛ የመኖሪያ ቤት ጥያቄ ስላለ ከተማችን ላይ ከፍተኛ ፍልሰትም ስላለ የሚጠየቀው መኖሪያ ቤት ፍላጎትም መንግስት እንዳለ ቤት ገንብቶ ያቅርብልኝ የሚል አይነት ዝንባሌ ያለው በመሆኑ ብዙ ቤት ያልተገነባ እስከሚመስለን ድረስ የመኖሪያ ቤት ትኩረት ይሰጠው ሲባል እንሰማለን። በጣም ነው ትኩረት የሰጠነው በከፍተኛ ሁኔታ ትኩረት ከሰጠነው ዘርፍ ውስጥ የመኖሪያ ቤቶች አቅርቦትን መጨመር ነው እያልኩ ያለሁት። መንግስት ገንብቶ ማቅረብ ብቻ ሳይሆን አቅርቦትን መጨመር። በዚህ ሩብ ዓመት ከ12000 በላይ የመኖሪያ ቤቶችና የንግድ ቤቶችን የከተማችን ነዋሪዎች ጋር አድርሰናል። ከ12000 በላይ ከዚህ ውስጥ ወደ 4090 የሚሆኑትን በበጎ አድራጎት ነው የገነባነው። በበጎ አድራጎት በርካታ ባለሀብቶች ገንዘባቸውን አውጥተው ከኛ ጋር የገነቡት ነው። በነፃ ለህዝባችን በተለይ ለልማት ተነሺዎች፣ ለአካል ጉዳተኞች፣ ለተለያየ ማህበራዊ ችግር የተጋለጡና ለሀገር ባለውለታዎች ያቀረብናቸው። በተለያየ መንገድ ደግሞ የልማት ኮሪደሮችን ስንሰራ የሚነሱ ተከራዮችና እንዲሁም የቀበሌ ቤት ላይ የሚነግዱትን ደግሞ እነኚህን ንግድ ሱቆች እንደ መንግስት እየሰራን ጭምር ነው እያቀረበን ያለነው። በዚህ ላይ ፕራይቬት ሴክተሩ የሰራውም ተደምሮ አብሮ ነው የሚታየው የቤት አቅርቦትን የሚጨምር ስለሆነ። ሌላው ትኩረት ከኮሪደር ልማትና ከወንዝ ልማት ጋራ ያመጣነው የመሰረተ ልማት ለውጥ ነው። ኮሪደር ነው ያልነው፣ የወንዝ ዳር ነው ያልነው፣ ግን ስሙ አይመጥነውም። እውነቱን ለመናገር የመጡና ይሄንን ስራ የሚመለከቱ ሁሉ የሚሰጡንም አንዱ አስተያየቱ ነው። ለምንድነው ይሄ እኮ ኮሪደር አይደለም፣ ይሄ የከተማ ሪዲቨሎፕመንት ነው፣ ይሄ የከተማ ስታንዳርዳይዜሽን ነው፣ ይሄ የወንዝ ዳርቻ ሳይሆን የአካባቢ ልማት ነው በሚል አስተያየት ይሰጣል። ኤኒዌይስ እኛ በተስማማንበት ስም እየጠራ ነው የከተማችን ስታንዳርድ እየቀየረ ያለ ከተማችንን ከብክለት ያነጻ ብቻ ሳይሆን ለነዋሪዎች ምቹ የሥራ ቦታ፣ ምቹ የመኖሪያ አካባቢዎች፣ ሰፊ የሥራ ዕድል የፈጠረ የከተማችንን ገጽታ ብቻ ሳይሆን የኢትዮጵያን ገጽታና ክብር ያስጠበቀ ስራ ተሰርቷል። ከተማችንን ብቻ ሳይሆን ሀገራችን ሳይሆን የአፍሪካ ወንድምና እህቶች የሚኮሩበት መተው የሚያበረታቱን ልምድ የሚወስዱበት ሆኗል። ሁሌ ልምድ ነበር የምንወስደው፣ ዛሬ ልምድ የምናካፍል መሆናችን ያኮራናል። ይሄ ስራ ብዙ ጥቅም ነው ለህዝባችን፣ በተለይ ለከተማው ለነዋሪዎች በቅድሚያ ከማንም በፊት ትልልቅ እድሎችን ያስገኛል። ሰዎች ለተለያየ ለራሳቸው ደባል ፍላጎት ሲሉ ሊተቹ ይችላሉ፣ ሊያጣጥሉ ይችላሉ። እሱ የኛ ጉዳይ አይደለም። እሱን የምናዳምጥበት ለሱ ምላሽ የምንሰጥበት ጊዜ ያለን አይደለንም እኛ። ለህዝባችን ግን ትክክለኛ ጥቅም የሚያስገኝ የከተማችንን ነዋሪዎች ምቹ የመኖሪያ አካባቢ፣ ምቹ የሥራ አካባቢ ከመፍጠር አኳያ የተሰራውን ስራ እንመዝናለን። ከዘላቂነት አንፃር እንመዝናለን። ዘላቂ ነው ወይ ለዛሬ ትውልድ ብቻ ሳይሆን ለነገም ጭምር እንደገና ተመልሳ ማትፈርስ ከተማን ከመገንባት አንፃር አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ብለን በምርጫ የገባነውን ቃል ከመፈጸም አንፃር የተወጣነውን ኃላፊነት ነው የምንቆጥረው። ከዚህ አንፃር ነው ጥሩ ስራ ተሰርቷል የምንለው። ከ195,000 በላይ የስራ ዕድል ተፈጥሯል በዚህ ሩብ ዓመት በ6 ወራት ውስጥ ሲባል ቋሚ የስራ ዕድል ተቀጣሪውንም ፕራይቬት ሴክተሩ የፈጠረውን ጨምሮ ነው። በኮሪደር ልማት ደግሞ የተፈጠረው አልተደመረም። እዚህ ውስጥ በቋሚነትም የፈጠረው የስራ ዕድል አለ። በርካቶች የመስሪያ ቦታዎችን አግኝተዋል። በእነኚህ በሰራናቸው ቦታዎች ላይ ስራ ይሰራሉ፣ አረንጓዴ ልማት ይንከባከባሉ፣ ሱቆችን ይነግዱበታል፣ ንግድ ቤቶችን ይነግዱበታል፣ ሰዎች በስራቸው ይቀጥራሉ፣ እቃ ያቀርባሉ። የገበያ ትስስሩ ከፍተኛ ነው። በርካታ እዚህ ስራ የሚሰራባቸው የኢትዮጵያ ምርቶች ናቸው። እኛ ያደራጀናቸው ማህበራት የሚያመርቱትና ለገበያ እያቀረቡ ያሉት ምርቶች ናቸው። አሁን በቅርብ ጊዜ እዚህ ከተማ ላይ የጀመርንበት ግራናይት እኛ ያደራጀናቸው ልጆች የጀመሩት ነው። ፎልስ ግራናይት ብለው ይጠሩታል
ለምን ፎልስ እንደሚሉት አላቅም ግን በጣም ጠንካራ ነው ከተረፈ ምርት ነው የሚሰራው ከተረፈ ምርት ከግራናይት ተረፈ ምርት ከድንጋይ ስብርባሪ ፋይታው መልሰው ግራናይት አድርገው የሚያመርቱት ምርት ከተማችን ላይ አዲስ ቴክኖሎጂን አዲስ ፕሮዳክትን ኢንትሮዲዩስ ያደረገ ነው ያቀረበ ነው ያስተዋወቀ ነው እስከ መኪና ፓርኪንግ ድረስ እንጠቀምበታለን ጥንካሬው እንደየ ለአውትዶርና ለኢንዶር ለቤት ውስጥና ውጪ ላይ ለፓርኪንግ ጭምር እስከ መጠቀም የደረስንበት ነው የመብራት ምርቶች አዳዲስ የመብራት ምርቶች ኢንዱስትሪዎቻችን እያመረቱ ናቸው መጀመሪያ ከውጪ በማስገባት የጀመርናቸው አሁን ግን ኢንዱስትሪዎቻችን እያመረቱ ቫልዩ አድ እያደረጉ እንደውም ከነበረው እያሻሻሉ ለገበያ እያቀረቡ ነው ይሄ የወንዝ ዳርቻ የኮሪደር ልማት በመንለው አዳዲስ ዕውቀት አዳዲስ ቴክኖሎጂ ለሀገራችን ያስተዋወቅንበት እንደገና ኢንዱስትሪዎቻችን ተበረታተው ከውጪ በማስገባት ፋንታ ተኪ ምርቶችን ማምረት የቻሉበት ከፍተኛ መነቃቃትን የፈጠረ ነው ውጤቱን በሌላ በኩል ስንመዝነው የኮንፈረንስ ቱሪዝም በከተማችን ላይ የማያቋርጥ ሆኗል ከትንንሽ እስከ ትልልቅ በዚህ ሩብ ዓመት ብቻ ከ150 በላይ ኮንፈረንሶችና ስብሰባዎችን ማካሄድ ችለናል በአድዋ ድል መታሰቢያ በአዲስ ኢንተርናሽናል ኮንቬንሽን ከተማችን ለሀገራችን እነኚህን አስተዋጽኦ አድርጋለች አቅርባለች እነኚህ መሰረተ ልማት ብቻ ሳይሆን ሆቴሎች ፕራይቬት ሴክተሩ የትራንስፖርት አቅራቢው ሴክተር ሰርቪስ የሚሰጠው ሴክተር በከፍተኛ ሁኔታ ገቢ ያገኘ ያለበት ነው ስለዚህ የሰራናቸው ስራዎች በርካታ ጥንካሬዎች ብቻ ሳይሆን በርካታ ዕውቀቶችንም በርካታ ገቢዎችንም ይዘው ለሀገራችን መጥተዋል በርካታ ስራ ዕድልም ፈጥረዋል ማለት ነው ስታንዳርድን ያስተዋወቀ ስራ ነው እየተሰራ ያለው ከስታንዳርዳይዜሽን አንፃር የቀለም የፋሳድ የመብራት ስታንዳርድ የመሰረተ ልማት የመስራት ስርዓት አግባብና የጥራት ስታንዳርድ ሴት ተደርጎ ነው አሁን የግንባታ ስታንዳርድ በአንድ አካባቢ ላይ ምን አይነት ግንባታዎች መገንባት እንዳለባቸው ከተማችን ወጣ ገባነት ጉራማይልነት ቡራቡሬነት ይዛ እንዳትቀጥል የቀድሞውን ማስተካከል ማመቻቸት አዳዲሶችን ደግሞ በተቀመጠው ስታንዳርድ መስራት የአካባቢ ልማት በየጊዜ ነው በልማት በፕላን ልማት አጽዳቂ ቦርድ እያጸደቅን ያለነው የፕላን ልማት ቢሮአችን እያጠና ማለት ነው የአካባቢ ልማት የህንጻ ከፍታ ምን ያህል መሆን አለበት የህንጻ ስታንዳርዱ ምን መሆን አለበት አካባቢው ለምን ጥቅም የሚውል ስራ ነው የሚሰራበት ምን አይነት ግንባታዎች ናቸው መገንባት ያለባቸው ምን ማሟላት አለባቸው ፍሮንታቸው ነኝን ሴት አድርገን በዚህ መንገድ ከተማዋን የመምራት ሽግግር ቀላል ትኩረት የሚሰጠው አይደለም ሁሉንም አልጠቀስኩም እነኝና መሰል ስራዎች ውጤታማ ሆነዋል በሌላ በኩል እነኝን ስራዎች ልክ ነው በልማት ከተማችን አትታማም የልማት አብዮት ነው እየተካሄደ ያለው ግን አገልግሎት ሲባል ምን ሰማለን እኛ ምን እንላለን አብረን አገልግሎትም ከፍተኛ ትኩረት የሰጠነው ሴክተር ነው አንደኛ ህዝባችንን ከማዳመጥ ጀምረን ህዝቡ ምንድነው ያለው ፊድባክ በየቦታ እርካታ ምን ይመስላል ይያል በየጊዜው የህዝብ እርካታንና በተለያየ መንገድ የሚሰጠውን ፊድባክ የምንሰማው ያለንበትን ደረጃ ለማወቅ እኮ ብቻ አይደለም አቅደን ትኩረት ያላረግንበት ካለ ትኩረት አድርገን ለመስራት እንደ ግብአት ነው የምንወስደው የህዝብ መድረኮችን አዘጋጅተን በእነኚህ የህዝብ መድረኮች ህዝብን አዳምጠን ዝም ብለን አልወጣንም አልተቀመጥንም አቅደንበት ነው የመለስነው አምና ያነሳችሁትን በዚህ ደረጃ መልሰናል አሁን ደግሞ በተጨማሪ የሚነሱ ካሉ ብለን ህዝብን ማዳመጥ ከተማችን ብቻ ሳይሆን ከከተማ እስከ ፌደራል አመራር ወረድ ብሎ ህዝብን ማዳመጥና ሁሉም በየደረጃው የሚመለከተውን ፓርት ይዞ እንዲሰራበትና ምላሽ ሰጪነት እያደገ እንዲመጣ የተደረገበት የተቀናጀ የተናበበ ስራ እየተሰራ ነው ያለው ሁለተኛው እና መሰረታዊ አገልግሎት ላይ ለውጥ ያመጣን ነው የምንለው በመሶብ ነው መሶብ ላይ የገቡ ሴክተሮች ውስን ናቸው ገና ብዙ ሴክተሮች ይቀሩናል ገና ብዙ የአገልግሎት አይነቶች ይቀሩናል ግን ትልቅ ተስፋ ለህዝባችን ለኛም ጭምር
በዛ መንገድ ላይ ከፍተኛ ጥረት ማድረግ እንዳለብንና ውጤታማ ማድረግ ያለብን የመሶብ አንድ ማዕከል አገልግሎትን ውጤታማ ማድረግ እንደሆነ አይተንበታል። ከ94% በላይ የህዝብ እርካታ የተመዘገበበት ሆኖ ተገኝቷል። ስለዚህ መሶብን ማጣደፍ አለብን ማለት ነው። አሁን በዚህ ወር መጨረሻ አካባቢ ወደ 4 የሚሆኑትን ወደ አገልግሎት እናስገባለን። እስካሁን 2 ነው ያለን፣ 4 እናስገባለን። ቀጥሎ 6 ይቀሩናል። እስከ ሚያዝያ መጨረሻ ብለን ሀብትን መድበን ሰው ኃይል መድበን እየሮጥን ያለነው ለዚህ ነው። ቴክኖሎጂ ላይም ኢንቨስት እያደረግን ያለነው ለዚህ ነው። ምክንያቱም ዲጂታላይዝ የተደረገ አገልግሎት ብቻ ነው ወደ መሶብ የሚገባው፣ ወደ መሶብ አንድ አገልግሎት የሚገባው። እንደዛ እያልን ይሄ አሮጌውን የአሰራር ስርዓት እየተው ነው ወደ አዲሱ የአሰራር ስርዓት እየገባን የሰው ኃይላችንንም በዛው ልክ የተገራ የሰለጠነ ብቃት ያለው ለማገልገል ንቃት ያለው ደስ ብሎት ስራውን ወዶ የሚሰራ እንዲሆን የማድረግ አቅጣጫ ተከተለን ነው እየሰራን ያለነው። የመሶብ አንድ አገልግሎት ላይ ያገለገሉ ያሉ ሰራተኞቻችን አመራሮቻችንንና ሌላ ቦታ ላይ ሄዳችሁ ያለውን የመነቃቃት ልዩነት ስራን በፍቅር የመተግበር ልዩነት ብታዩ ትልቅ ልዩነት አለው። እውነት ነው። ቀደም ያልነው ውጤት የብዙዎች ርብርብ ያለበት ነው። እንደዛም ሆኖ ግን ከአገልግሎት አንፃር ወደ አንድ መሶብ ወደ አንድ ማዕከል የመሶብ አገልግሎት እያስገባን ወደ አንድ የማዕከል አገልግሎት እያስገባን መሄዳችን እንቅልፍ የማንተኛበት ጊዜ የማንሰጠው ትልቅ ርብርብ የምናደርግበት ሆኗልና ለህዝባችንም ትልቅ ተስፋ ነው። ይሄንን መንግስት እየሰራ እንዳለና አገልግሎት ላይ መሰረታዊ ለውጥ ለማምጣት ያደረግነው ጥረት ውጤታማ የሆነ እንደሆነ ማስመር እንወዳለንና ሁሉ ጊዜ ይሄ ተተበተበ የቆየ ሰፊ ልምምድ ያለበት ቢሮክራሲ በአንድ ጊዜ ላይናድና ላይስተካከል ይችላል። ነገር ግን የመሶብ አንድ ማዕከል አንድ አገልግሎት መስጫ ማዕከል ግን ቻሌንጅ አድርጎታል። በሚገባ ቻሌንጅ አድርጎት ተስፋን ጭሯል ማለት ነው። ከኡድና አርብና ሮብ ቁጭ ብለን ህዝብ የምናዳምጥበት ሌላው የአገልግሎት ግብአታችን ነው። ትኩረታችንን ነው የሚያሳየው። ህዝብ ለሚያቀርበው ቅሬታ ትኩረት መስጠታችንን ያሳያል።